ሶስት ነገራት ልቡ ላይ የተገኙበት ሰው ወጀደ ቢሂነ ሐላወተል ኢማን እሱም በእነዚህ ሶስት ነገራት ምክንያት የኢማንን ጥፍጥና ያገኛል ኢማንን ቴስት ማድረግ ይችላል ወደፊት በኔ ኡመት ውስጥ 30 ውሸታሞች ይነሳሉ ኩሉሁም የዝዑሙ أنه ነብይ እኔ ከአላህ ዘንድ የተላኩ ነብይ ነኝ ብሎ ይሞግታል ላ ነብይ بعدي ከኔ በኋላ ነብይ የለም አንተ ምንድነህ ነብይ ነኝ ለነብይነት ማስረጃ ይለዋል አንድ ሴት እዚህ ጋር ብታመጡልኝ በገናኛትና አብሪያት ብተኛ በሰዓት ውስጥ አርግዛ እዚሁ ትወልዳለች አለበዛ እርምጃ ወሰዱብኝ ንጉስ ነው ያኛው የበላይ የለበትም ማንንም ይፍራ ወዚሩን ጠራውና እስቲ ይሄ ሰው የሚናገረው እውነት ከሆነ ሚስትህን አንጣለት አለ ወዚሩም ለካ ያዋዛ አልነበረም አሚር ሆይ እኔ በዚህ ሰው ነብይነት አምኛለሁ ያላመነ ሰው ሚስቱን ያምጣና ያስሞክር አለ ማንነሻንቺ ፋጢማ ነብይት የአላህ ነብይ ሆንኩኝ ፋጢማ ነኝ ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይ መሆናቸውን ታምኛለሽ አላት አዎን አምናለሁ አለች ካመንሽማ በሐዲሳቸው ላ ነብይ بعدي ብለዋል እኮ እንዴት ነብይ ነኝ ብለሽ ትነሻለሽ ሲሏት صدق محمد عليه الصلاه والسلام እውነት ነው ሙሐመድ ያለው لا نبي بعدي ولكن አለች ነገር ግን فهل قال لا نبي بعدي لا نبي بعدي አሉ እንጂ لا نبي بعدي ብለው የሴት ነብይ እንደማይመጣ ታኡ ታኒስን መቼ ተጠቀሙ የወንዳው አይመጣም ተዘግቷል እኔ የሴት ነብይ ነኝ እንደውም ንጉሱ በሁለት እጁ አፉን ይዞ ሳቀ ነው የሚለው ሰብስክራይብ በማድረግ ቤተሰብ ይሁኑ በሱረቱል ማኢዳ ምዕራፍ 5 ቁጥር 54 ላይ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ من يرتد منكم عن دينه ከናንተ ውስጥ ከሃይማኖቱ የሚቀለበስ ሰው ካለ ይላል ወደ ኩፍር ወደ ክህደት እስልምናን ትቶ ወደ ክህደት የሚቀለበስ ሰው ካለ فسوف يأتي الله በርግጥም አላህ ያመጣል እሱን አትጎዱትም እምትጎዱት ራሳችሁን ነው በእናንተ ቦታ ግን አላህ ያመጣል ቢቀውሚን يحبهم ويحبونه እሱም የሚወዳቸው እነሱም የሚወዱት የሆኑ ሌሎች ህዝቦችን ያመጣል በማለት መካድን ላሰቡ ሰዎች ማስፈራሪያን ሲሰጥና ያለን ማለት ነው ስለዚህ አላህ የሚወዳቸው የሆኑ እነሱም የሚወዱት የሆኑ ያመጣል ሲል አላህን መውደድ እዚህ ውስጥ እንደሚካተት ያሳየናል ማለት ነው በተጨማሪ ሌላ ቁርአናዊ ማረጋገጫ አለ ومن الناس ይላል ጌታችን አላህ ከሰዎች መሐከል አሉ من يتخذ من دون الله اندادا ከአላህ ሌላ ጣዖታትን ባላንጣ አድርገው የሚይዙ ለአላህ ቢጤ አድርገው የሚይዙ አሉ يحبونه እነዚህን ጣዖቶቻቸውን ይወዷቸዋል ከሁብላህ አይ ከሁብ المؤمنين لله ልክ ሙእሚኖች አላህን የሚወዱትን ያክል ወይም እነዚህ ጣዖታውያኖች አላህን የሚወዱትን ያክል የሚያመልኳቸውን ጣዖታትም ይወዳሉ በመውደድ በአላህ ላይ ያጋራሉ ማለት ነው والذين آمنوا እነዚያ በትክክል ያመኑ ሙእሚኖች ግን አشد حبا لله ለአላህ ያላቸው ፍቅርና ውዴታ ጣዖታውያን ለጣዖታቸው ካላቸው ፍቅር እጅግ ይበልጥ የበረታ ነው ይላል በእነዚህ ሁለት አያቶች መሰረት አላህን መውደድ አንድ የኢማን ክፍል ነው በላ ኢላሃ ኢላላህ ውስጥም የሚካተት ነው ወደ ሐዲሱም ማስረጃውን ስንመለከት ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች በልቡ ላይ የተገኙበት ሰው ይላል ማንንም ሰው ራሱን ፈትሾ ማወቅ ይችላል ሶስት ነገራት ልቡ ላይ የተገኙበት ሰው وجد بهن حلاوة الإيمان እሱም በእነዚህ ሶስት ነገራት ምክንያት የኢማንን ጥፍጥና ያገኛል ኢማንን ቴስት ማድረግ ይችላል የመጀመሪያው ከሶስቱ ምንድነው أن يكون الله ورسوله أحب إليه مما سواهما اللهنا ملكتنيو እሱ ዘንድ ከተቀሩ ነገራት በጠቅላላ በልጠው የተወደዱ መሆን አለባቸው ከነፍስያው ከንብረቱም ከልጆቹም ከተዳር አጋሩ ከወላጆቹ በአጠቃላይ ወናሲ አጅመዒን ከሰዎች ሁሉ አብልጦ
አላህን ቀጥሎ መልእክተኛውን እሱ ዘንድ የተወደዱ መሆን አለባቸው በትክክል አላህና መልእክተኛው ከምንም ነገር በልጠው እሱ ዘንድ የተወደዱ ከሆነ የዚህ ውዴታ ውጤቱ ምንድነው የኢማንን ጥፍጥና በውስጡ ያገኛል ሁለተኛው وأن يحب المرء عند مسلم وندمون ليودونه سيودو ግን لا يحبه إلا لله لا الله ብሎ እንጂ لا يودው ያ ሙስሊም ወንድሙ ልክ እንደሱ ለጌታው በቀን 5 ጊዜ ጎንበስ ቀና የሚል ሰጋጅ በመሆኑ የጌታውን ቃል የሚያነብ ሙእሚን ፈጣሪ አምላኩን አላህን የሚታዘዝ በመሆኑ ለአላህ ብዬ ወደዋለሁ ካለና በትክክልም ለአላህ ብሎ ከወደደው የዛ የውዴታ ውጤቱ የኢማንን ጥፍጥና በቀልቡ ያገኛል ሶስተኛው وأن يكره أن يعود في الكفر ወደ ኩፍር ወደ ክህደት ህይወት ውስጥ መመለስን እጅግ አምርሮ መጥላት አለበታል ቢያንስ بعد إذ أنقذه الله منه الله ከኩፍር ካነቀው በረህመቱ ደርሶለት እስላምን ከሰጠው በኋላ አምርሮ ሲጠላ ቢያንስ كما يكره أن يقذف في النار በህይወት በጤና ይያለ እሳት ውስጥ መወርወርን መነከርን የሚጠላውን ያክል አንድ ሰው ከነሙሉ ጤናው በህይወት ይያለ እሳት ላይ ሊወርወር ቢብል በፍጹም አይወድም ይጸየፋል ወደ ኩፍር ህይወት መግባትንም የዚያን ያህል አምርሮ መጥላት አለበት ከሚያስከፍለው ዋጋ አንፃር ከኩፍሩ ህይወት እሳቱ 10 እጅ ይሻላል ምክንያቱም በእሳት ቃጠሎ የዱንያ እሳት በደቂቃ ውስጥ ነው ጉዳዩ የሚጠናቀቀው አይረዝም ይሞታል ሰውየው ይገላገላል ከዛ በኋላ ቅጣትም ፊላ ያደርግም በኩፍሩ ምክንያት ግን ያለ ተውበት እስላምን ለቆ ከሞተ ዘላለም ጀሃነም እሳት ውስጥ ነው የሚሰቃየው መውጫ የለው የጌታችን ጀሃነም እሳት ከዱንያው እሳት በሰባ እጥፍ ነው ያቃጥላል የተባለው አላህ ይጠብቀን እንደገና ደግሞ ለደቂቃዎች ወይ ሌላ ሳይሆን እድሜ ልክ መቃጠል ነው ኩለማ ነضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቅጣትን ይቀምሱ ዘንዳ በእሳቱ አቃጣይነት አማካኝነት ቆዳዎቻቸው ተቃጥለው ባለቀ ቁጥር ሌላን ቆዳን ቀይራለን ይሄ ሁሉ የኩፍራቸው የሽርክና የኒፋቅ ውጤት ነው አላህ ይጠብቀን ስለዚህ ከሶስቱ እንግዲህ ሐዲሱ ላይ ከተጠቀሱ የኢማን ጥፍጥና የሚገኝባቸው መንገዶች አንዱ አላህን ከምንም ነገር በላይ አብልጦ መውደድ ስለሆነ እዚህ አምስተኛ ቦታ ላይ የተቀመጠው አልመሐባ የሚለው ያን ይገልጻል ስድስተኛስ አልኢንቂያድ መታዘዝ ወይም መጎተት አልሙናፊ ሊተርክ መተው የሚለውን ነገር ሊቃረን በሚችል መልኩ አላህን መታዘዝ የላ ኢላሃ ኢላላህ አንድ መስፈርት ነው በመላሱ ላ ኢላሃ ኢላላህ ይያለ በልቡም ይሄን እምነት አምኖ እየተቀበለ በተግባር ግን አልታዘዝም ጌታዬን አላመልክም ቢል አንዱ የላ ኢላሃ ኢላላህ መስፈርት ተጓድሯልና ግዴታ ኢንቂያድ ወይንም ደግሞ ታዛዥነት ግድ ነው ማለት ነው ይሄም ራሱን የቻለ አንድ መስፈርት ለመሆኑ በብዙ የቁርአን አንቀጽ ተጠቅሷል በሱረቱ ኒሳ አራተኛ ሱራ አንቀጽ 125 ላይ ወመን አህሰኑ ዲና ይላል ጌታችን አላህ ሃይማኖቱ ያማረ ማን ነው ከዚህ ሰው የበለጠ ይያለ ነው ከየትኛው ሰው ሚመን አስለመ ወጅሃሁ ሊላህ ፊቱን ለጌታው ታዛዥ አድርጎ ከሰጠ ሰው ይበልጥ ራሱን ማለት ነው ለአላህ ታዛዥ አድርጎ አሳልፎ ከሰጠ ሰው የበለጠ ዲኑ ያማረ ማን ነው በተጨማሪም ወሁወ ሙህሲን ስራውን የሚያሳምር ሙህሲን ሆኖ ሳለ ይላል ስለዚህም ለአላህ ራሳችንን አሳልፈን መስጠት መታዘዝ ላ ኢላሃ ኢላላህ እምነታችን ውስጥ ሊካተት የሚገባው አንድ መስፈርት ነው ኢብራሂም አለይሂ ሰላምን አባታችንን ጌታችን ኢዝ ቃለ ለሁ ረብሁ አስሊም ታዘዝ እጅ ስጥ ብሎ በጠየቀው ሰዓት ምን ብሎ ነው አባታችን የመለሰው ቃለ አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ ለአላህ እጅ ሰጠው ታዘዝኩ ነው ያለው ስለዚህም ኢንቂያድ የሚለው ምንድነው ለአላህ ህግ መታዘዝ ራስን ተጎታች ማድረግ አንዱ የላ ኢላሃ ኢላላህ መስፈርት ነው ልንታዘዝ ይገባናል በልብ ማመንና በምላስ መመስከሩ ብቻውን በቂ አይሆንም ነው ኢንቂያድም ወሳኝነት አለው ሰባተኛ ወልቀቡል ወዶ መቀበል
المنافي للرد መመለስ የሚለውን ሊያስቀር በሚችል መልኩ መቀበልም لا اله الا الله አንዱ መስፈርት ነው አንዳንዶቻቸው በመላስ እየመሰከሩ እንደዚሁም ደግሞ በተግባር ተመሳስለው እየሰሩ በውስጣቸው ግን ወዶ ለመቀበል የሚከብዳቸው አሉ ወይ ደግሞ በሉ ሲባሉ ከመነሻው ማይመሰክሩ ለምሳሌ ሙሽሪኩ መካ የመካ ሙሽሪኮች አላህ በሱረቱ الصافات 37ኛው ሱራ አንቀጽ 35 ላይ እንደገለጻቸው ኢነሁም ካኑ እነሱ ነበሩ ይላል اذا قيل لهم لا اله الا الله لا اله الا الله በሉ በተባሉ ጊዜ يستكبرون ይሄን የምስክርነት ቃል ከማለት ይኮሩ ነበር ይላል ያ ባህሪኛ ውስጥ እንዳይካተት እኛ ምን ማድረግ አለብን አልቀቡል መቀበል መቻል አለብን እንላለን እንታዘዛለን እንቀበላለን ይሄም በራሱ አንድ መስፈርት ነው የመጨረሻውና ስምንተኛ ወልኩፍሩ ቢማ يعبد من دون الله ከአላህ ውጭ በሚመለኩ ነገሮች መካድም ግድ ነው የላ ኢላሃ ኢላላህ ማዕና ላይ ተናል ረሱል አለይሂ ሰላቱ ወሰላም من قال لا اله الا الله وكفر بما يعبد من دون الله ብለዋል لا اله الا الله ብሎ ከአላህ ውጭ በሚመለኩ ነገራት የካደሰው حرم ماله ودمه የዚህን ሰው ንብረት መውረስ ደሙንም ያላግባብ ማፍሰስ እርም ነው وحسابه على الله عز وجل ከዛ በኋላ ከልቡ ነው አምኖበት ያለው ወይስ እንዲሁ ለማስመሰል ነው ሂሳቡ ምርመራው በጌታው አላህ ላይ ብቻ የሚታው ነው እነዚህ لا اله الا الله ስምንቱ شروط ወይም ቅድመ ዝግጅት ይባላሉ ሸይኹም وقد جمعت في البيتين الآتيتين ይላል ቀጥሎ الآتيين ቀጥሎ በሚጠቀሱ ሁለት ቤት ወይም ሁለት ስንኞች ሰብስቤያቸዋለሁ አሉ علم يقين وإخلاص وصدقك محبة وانقياد والقبول لها وزيد ثامنها الكفران منك بما سوى الإله من الأشياء قد ألها إلى علم ترقواميون ማወቅ ነው يقين በሱም እርግጠኛ መሆን ነው وإخلاص ለአላህ ብቻ ብሎ ጥርት ማድረግ ነው وصدقك እውነተኛ መሆንህ ነው ዋሽው ሳትሆን محبة أفكارنا وداد مهونه وانقياد مهونه والقبول لها الصانم وده مقبله نو وزيد ثامنها سمنتኛው ደግሞ የተጨመረው الكفران منك ካንተ ክህደት መገኘቱ ነው بما سوى الاله ከእውነተኛው አምላክ ከአላህ ውጪ የተቀረው ሁሉ من الاشياء ከነገራት قد ألها اي عبدا የተመለኩ ነገሮችን ሁሉ መካደህ ነው በማለት ሰብስበዋል لا اله الا الله የሚለው እንግዲህ ባጭሩ ይሄን ይመስላል ግልጽ ነው ወንድሞች ከዛው ላቀጥሎ ምን አሉ ሸይኹ مع بيان ከማብራሪያ ጋራ ይላሉ ደግሞ በተጨማሪ ان محمدን رسول الله ነብያችን አለይሂ ሰላቱ ወሰለም የአላህ መልእክተኛ መሆናቸውን ከማብራራታችን ጋራ እሳቸው የአላህ መልእክተኛ መሆናቸው በብዙ የቁርአን አንቀጽ ተጠቅሷል በሱረቱል አህዛብ 33ኛ ሱራ አንቀጽ 40 ላይ ما كان محمد ابا احد من رجالكم محمد ከወንዶቻችሁ የአንድም ሰው አባት አይደለም ልጆች የላቸውም እንዴ የላቸውም አላቸው ስንት ልጆች 7 ልጅ አላቸው 4 ሴትና 3 ወንዶች ቁርአኑ ግን ምን ይያለ ነው ما كان محمد ابا احد من رجالكم محمد ከወንዶቻችሁ የአንድም ሰው አባት አይደለም ይላል ላልወለደው ያብራኩ ክፋይ ላልሆነው ማለት ነው አየቱ የወረደበት ሰበብ በዘይድ ኢብኑ ሐሪሳ ረዲየላሁ ዐንሁ ሰበብ እሳቸው ስላሳደጉት የሳቸው የማዶጎ ልጅ ተብሎ ነበር የሚጠራው እነዛ አረብ ጣዖታውያን ዘንድ እንደ ልማዳቸው ዘይድ ኢብኑ ሙሐመድ ብለው ነበር የሚጠሩት እሳቸው ወልደውት ሳይሆን የአባትነትን ቦታ ሸፍነው በማሳደጋቸው ሰበብ እንደ እስላም አስተምህሮ ደግሞ አንድ ሰው ላልወለደው ወላጅ አባቱ ራሱን በማስጠጋት የእከሌ ልጅ ብሎ መጥራቱ ክልክል ስለነበር ጌታ አላህ እንዲህ አይነቱን ነገር ውድቅ ለማድረግ አየቱን አወረደው ما كان محمد ነብይ መሐመድ አለይሂ ሰላም ወለዷቸው ላብራካቸውማ አባት ናቸው
አበል ቃሲም ተብለውም ይጠራሉ የቃሲም አባት በመሆናቸው ባካቸው ክፋይ ላልሆነው ላልወለዱት ግን አባት አይደሉም ብሎ መጀመሪያ ይሄንን ውድቅ አደረገና ወላኪን ረሱላህ ነገር ግን የአላህ መልእክተኛ ናቸው እንዲሁም ወኻተመን ነብይ የነቢያት መደምደሚያ ናቸው አሁን እዚህ ላይ ሁለት መሰረታዊ ቁም ነገር እናገኛለን አንድ እሳቸው የአላህ መልእክተኛ መሆናቸውን ማመን ሁለተኛ ደግሞ ሪሳላ ወይም ንቡዋው በሳቸው ተደምድሟል ተዘክቷል የነቢያት መደምደሚያ ተብለዋል ከሳቸው በኋላ የተነሳ ነብይ የለም እስከ ቂያማ ቀን ድረስ ነብይ ነኝ ብሎ የሚነሳው ሁሉ ሐሰተኛ መሆኑን በዚህ እንረዳለን ግልጽ ነው سيكون في امتي كذابون الثلاثون ይላል ወደፊት በኔ ኡመት ውስጥ 30 ውሸታሞች ይነሳሉ 30 የሚለው ወይ ቁጥራቸውን ለመግለጽ ነው ዋናዎቹ ካልሆነ ደግሞ ከስራ ብዛትን ለመግለጽ ነው አልዓደድ لا حصر له እንደ አረብኛው ህግ ቁጥር ገደብ የለው አንተ ብዙ ጊዜ ደጋግመህ ደውለህ ስልክ ያላነሳልህን ሰው ስታገኘው ሺ ጊዜ ስደወልልህ አታነሳም እንዴት ለዋለህ ሺ ጊዜ የሚለው እዚህ ጋር ብዙ ጊዜ መደጋገምህን ለመግለጽ የሚገባ ነው 30 የሚለውም ብዛትን ለማመላከት ብዙ ሐሰተኞች ይነሳሉ كلهم يزعم انه نبي እኔ ከአላህ ዘንድ የተላኩ ነብይ ነኝ ብሎ ይሞግታል لا نبي بعدي ከኔ በኋላ ነብይ የለም ብሎ በሩ ተዘግቷል ስለዚህ እኛ እሳቸው የአላህ ነብይ ናቸው የአላህ ረሱል ናቸው ብቻ ሳይሆን ብለን ምናምነው ነብይነትና ሪሳላም በሳቸው ምን ሆኗል ተዘክቷል انقطع الوحي وحي መለኮታዊ ግልጽት የሚባለው ነገር ተቋርጧል ከዛ በኋላ ጌታ አላህ ከባሪያዎቹ ጋር የሚያደርገው ግንኙነት ባወረደው ወህይ በቁርአን በሐዲስ አማካይነትና ያንን ቁርአንና ወህይን ሐዲስን ተሸክመው ለኡማው በሚያስተላልፉ ዑለማዎች በኩል ነብይነት የለም ማለት ነው ተግባብተናል ነብይ ነኝ የሚል ሁሉ ከተነሳ ገና ማስረጃም ሳንጠይቀው ሐሰተኛ መሆኑን መመስከር ይኖርብናል ቁርአን ምን አደረገው በሳቸው ዘግቶታል እዚህ ጋር ብቻ አይደለም የዘጋው በብዙ የቁርአን አያቶች ነው የዘጋው ሱረቱ ኒሳ 136 ላይ እንደዚህ በግልጽ ቋንቋ ዘግቶታል ያ አዩሀለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ الذي አንዘለ من قبل ይሄ የሳቸውን የመጨረሻነት ያሳያል እናንተ ያመናችሁ ሰዎች ሆይ በአላህና በመልእክተኛው እመኑ አለ ከዛስ والكتاب الذي نزل على رسوله በመልእክተኛው ላይ ከፋፍሎ ባወረደው መጽሐፍ በቁርአን ሻሂዱ እዚህ ጋር ከዛ በፊት ባወረደው እመኑ አለና ከዛ በኋላ በሚመጣው ግን እመኑ አላለ ለምን የሚመጣ የለም ተዘክቷል ወሳቸው አንዳንዱ ለመከራከር ከዚህ በኋላ በሚመጣው እመኑ ያላለው ገና ገይብ ስለሆነ ወቅቱ ያልደረሰ ነው ካለ ከዛ በፊት በነበረው እመኑስ የሚለን ከገይብ ወጥቶ ነው እንዴ ያልነበርንበት ያልተፈጠርንበት ዘመን ነው ነገር ግን እምነት ከተባለ መከፋፈል የለምና እኛ በዘመኑ ባንኖርም በወቅቱ በነበሩ ነቢያትና በወረደላቸው መጽሐፍ እንድናምን والكتاب الذي انزل من قبل ብሎ ካዘዘ ወደፊት ሚላክ ነብይና የሚመጣ አዲስ ወህይ ካለ በሱም እመኑ ሊለን ይገባ ነበር ነገር ግን ይሄን አለ ማለቱ የሚያሳየው ነብይነት በሳቸው ምን ሆኗል ተዘክቷል በር ሐዲስ ላይ ግን ሐሰተኞች በየዘመናቱ ተነስተዋል በተለይ ኸሊፋው ማእሙን በኺላፋነት ዘመኑ ብዙ ሐሰተኛ ነቢያቶች ተነስተዋል አንዱ ተነሳ ማንነህ አንተ አለው አና ነስሩላህ ነብዩላህ አለ የአላህ ነብይ ሆንኩኝ ነስሩላህ ተብዬ የምጠራ ግለሰብ ነኝ ወማ ዓላማቱ ንቡወቲክ ነብይ ለመሆንህ ምልክቱ ምንድነው ሲሉት ቁርአን ስለኔ መምጣት ተንብየዋል ተናግሯል አለ የቱጋ ሲሉት اذا جاء نصر الله والفتح نصر الله በመጣ ጊዜ እንዲሁም የአላህ ድል ይላል እኔን ነው ቀጥታ የሚመለከተው ብሏል ሌላኛውም ተነሳ አንተስ ምንድነህ ተባለ ነብይ ነኝ ለነብይነት ምንድነው ምልክትህ ኸሊፋው አብሮት ሹማምንቶቹ ነበሩ የነብይነት ማስረጃዬ ሁላችሁም በአሁን ሰዓት የምታስቡትን እኔ መናገሬ ነው አለ
ሰው የሚያስበውን የውስጥ ሚስጥሩን አላህ ካልገለጸለት በስተቀር ማንም አያውቅ እንደዚህ አይነት ሲባል ደግሞ ሰው ይደነግጣል ማወቅም ይፈልጋልና ምንድነው በውስጣችን የምናስበው እሺ ንገረን ሲሉት ጊዜ አሁን ሁላችሁም እያስባችሁ ያላችሁ ይሄ ሰው ሐሰተኛ ነብይ ነው እያላችሁ ነው አላችሁ እውነቱን ነው ያንን እንጂ ሌላ ሊያስበው አይችሉም እስር ቤት አስገባው ከዛ በኋላ ወህይ ይመጣልኛል ሚል ሰው ስለነበር ከተወሰነ ቀን በኋላ ሰው ላከበትና እንዴት ነው ወህይ ወረደልህ ወይ ሲለው ጊዜ መላእክቶች እስር ቤት አይገቡም ማለት የወረደልኝን ወህይ ማወቅ ከፈለክ ያው ፍታኝና ልንገርህ ሶስተኛውም እንደዚሁ ተነሳ በኸሊፋው ፊት ቀረበ አንተ ምንድነህ ነብይ ነኝ ለነብይነት ማስረጃ ይለዋል አንድ ሴት እዚህ ጋር ብታመጡልኝ ብገናኛትና አብሬያት ብተኛ በሰዓት ውስጥ አርግዛ እዚሁ ትወልዳለች አለ አለበዛ እርምጃ ወሰዱብኝ ንጉስ ነው ያኛው የበላይ የለበትም ማንንም ይፍራ ወዚሩን ጠራውና እስቲ ይሄ ሰው የሚናገረው እውነት ከሆነ ሚስትህን አምጣለት አለ ወዚሩም ለካ ያዋዛ አልነበረም አሚር ሆይ እኔ በዚህ ሰው ነብይነት አምኛለሁ ያላመነ ሰው ሚስቱን ያምጣና ያስሞክር አለ ለሚስቱ ክብር በመቅናት ማለት እንዴት ሚስቱን የማንም መጫወቻ ያረጋታል አንዳንዶቹ ሆም ብለው እንደዚህ የሚደፍሩ አሉ ፋጢማ የምትባልም ነብይ ተነሳች ኸሊፋው ማእሙን ነው እንግዲህ ተመልከቱ ማንነሻንቺ ፋጢማ ነብይት የአላህ ነብይ ሆንኩኝ ፋጢማ ነኝ ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይ መሆናቸውን ታምኛለሽ አላት አዎን አምናለሁ አለች ካመንሽማ በሐዲሳቸው ላ ነብይ ባዕዲ ብለዋል እኮ እንዴት ነብይ ነኝ ብለሽ ትነሻለሽ ሲሏት صدق محمد عليه الصلاه والسلام እውነት ነው ሙሐመድ ያለው ላ ነብይ ባዕዲ ولكن አለች ነገር ግን فهل قال لا نبي بعدي لا نبي بعدي አሉ እንጂ لا نبي بعدي ብለው የሴት ነብይ እንደማይመጣ ታኡ ታኒስን መቼ ተጠቀሙ የወንድ አይመጣም ተዘክቷል እኔ የሴት ነብይ ነኝ እንደውም ንጉሱ በሁለት እጁ አፉን ይዞ ሳቀ ነው የሚለው መከራከር የሚቀጥል ካለ ከሷ ጋር ይቀጥል አይነት ብዙዎች ብዙ ሐሰተኞች ተነስተዋል የተለያዩ ይሞክራሉ ዛሬም ድረስ አልቆም በተለይ ሙስሊም ባልሆኑ ወገኖች ዘንድ ማለት ነብይነት ጭራሽ እጅግ ረክሶ ነብይ መሆን የምትፈልጉ ኑ ተመዝገቡ ይባላል ያው ረሱል ሲባል እነሱ ጋር ከነብይነት ወደ ረሱል ሲገቡ ሐዋሪያ ነው የሚባሉት ሐዋሪያ ከመሆኑ በፊት ነብይ ነበረ ሐዋሪያ ሲሆን ጊዜ ደግሞ ምን አለ ኑ ነብይ መሆን የምትፈልጉ ስልጣን አንሰጣለን እንመርጣለን አለ አላህ ነው والله يختص برحمته من يشاء ስለዚህ እኛም እንደዚህ አይነት ውጥንቀት ውስጥ እንዳንገባ ይሄ ትልቁ ችግር እነሱ ጋር በየጊዜው ነቢያት መነሳታቸው ምንድነው ዋናው ክፍተት ኪታባቸው ختم النبوان አያቀው በማን ተዘጋ የሚለው ነገር ለዚህ ነው ሁሉም እየተነሳ ነብይ ነኝ የሚለው በእስላም ውስጥ ግን በሳቸው ተደምድሟል ከዚህ በኋላ ነብይ የለም ነው እና ይሄንንም እናምናለን ومقتضاها ምንድነው ሙሐመድ ረሱላህ የሚለው ሙቅተዳው የሚያስፈርደው አንድ ሰው እሳቸው የአላህ ነብይ የአላህ መልእክተኛ መሆናቸውን ካመነ تصديقه ነብያችንን አለይሂ ሰላቱ ወሰላም እውነት ማለት فيما اخبر በተናገሩት ሁሉ ከሳቸው አፍ መውጣቱ እስከተረጋገጠ ድረስ ሰነዱ ሰሂህ ሆኖ ከተገኘ የተናገሩት ሁሉ ምንድነው እውነት ነው ብሎ ማመን ምክንያቱም እሳቸው ወማ ينطق عن الهوى كلب ወለዳቸው የሚናገሩ አይደለም አብዱላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ዐንሁማ ከአይሁዳውያን ቤተሰብ የሰለመው ሰሃባ ሙሽሪኮች እሱን ተች ሲያረጉት በዚህ ጉዳይ ሄዶ መልእክተኛውን ጠይቋል አንተ የአላህ መልእክተኛ ሆይ እነዚህ ሙሽሪኮች ምን ይሉኛል ይሄ ነብይ ነው ብለ መታመው መሐመድ በቁጣውም ሆነ በደስታ ሰዓት የሚናገረውን ሁሉ እንዴት ዝም ብለ ትጽፋለህ አሉኝ ምን ላደርግ ሲላቸው እክቱብ ጻፍ فوالذي بيده በዛ ነፍሴ በእጁ በሆነችው ጌታ ምላለው لا يخرج من هذا الفيه الا الحق ከዚህ አፍ እውነት እንጂ ሌላ አይወጣም ያሉት ሰነዱ ሰሂህ ሙተሲል ሆኖ ከሳቸው መገኘቱ ካላጠራጠረ تصديقه فيما اخبر የተናገሩት ሁሉ እውነት ነው ለጊዜው አንተ ገባህ አልገባህም ከሳቸው መገኘቱ ሰሂህ ከሆነ ባንተ አምሮ የምትመዝንበት ምንም ነገር የለም አንዳንዶች حديث الذباب عند شبهات انستو لمطال يمكرالو اذا وقع الذباب في شراب احدكم فليغمزه ثم لينزعه الى
እና ሐዲሱን ለመቀበል የሚከብዳቸው ሰዎች ባንዳችሁ መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከተህ ታወጣዋለህ እንዴት አድርጌ ነው የምጠጣው ይሄ ሐዲስስ እንዴት ከሳቸው ይገኛል የሚል ሰው አለ በመጀመሪያ ደረጃ ረሱላችን ሰለላሁ ዐለይሂ ወሰለም ጠጡ ብለው አላዘዙንም ይሄ ኪስ የጨመረው ጭማሪ ነው እሳቸው ያሉት اذا وقع الذباب في شراب احدكم ባንዳችሁ መጠጥ ላይ ዝንብ ካረፈ ያ መጠጥ ውሃ ሊሆን ይችላል ወተት ወይ ሌላም ነገር ሊሆን ይችላል ዝንብ ካረፈበት ምን ይሁን አሁን የታዘዝነው ሁለት ነገር ነው የመጀመሪያው فليغمزه ወደ ውስጥ በደንብ ይንከራው ከዛስ ሁለተኛው ثم لينزعه ያውጣው አሉ ያንን ዝንብ ከዛስ ለሱ የተተወ ጉዳይ ከፈለገ መጠጣት ይችላል ولا انكار عليه ማውገዝ አንችልም ካልፈለገም መተው ይችላል ለምንድነው የሚተወው ከተባለ እዚህ ቦታ ላይ ለራሱ ለግሉ ሊጸየፈው ይችላል ስላላመነበት ሳይሆን ህሊናው ላይ ፈቅድ ይችላል እኔ በመጠጣው ውሃ ወይ ወተት ላይ አንተ መተህ ምራቅህን ብትተፋበት ውሃው ወይ ወተቱ ተመረዘ ማለት ነው እንዴ አይደለም ግን መጠጣቱን ላቆም ይችላል ለስሜቴ ጥሩ ነገር ላይ ሆነ ይችላልና ሐዲሱ የሚለው ይክተተውና ያውጣው ነው እንጂ ቀጥሎ ይጠጣው አልተባለም መጠጣት ወይ ያለ መጠጣቱ ላንተ የተተወ ነው የሆነው እንግዲያውስ እማጠጣው ከሆነ መክተቱና ማውጣቱን ለምን አስፈለገ ሲባል ኢላው ሱጋን መጀመሪያውኑ ዝንቡ በዛ መጠጥ ላይ ሲያንትን ሲል ሲያርፍ فانه يتقي احد جناحي ከሁለቱ ክንፎቹ አንደኛውን ግራውን ተጠንቅቆ ነው የሚያሳርፈው ግራው ላይ ደግሞ በሽታ አለ አንተ ስትከተው ሐዲሱን ትእዛዙን ተቀበለ የቀኙም አብሮ ይገባል ያ የቀኙ ደግሞ ግራው ላይ የተሸከመውን በሽታ ምንድነው ማርከሻ ነው ግልጽ ነው አንተ ካንደሚጠበቀው ይሄን ማመን ነው አንዳንዱ ጭራሽ ሳይንስ አልደረሰበትም ይላል ትክክል ሳይንስ አልደረሰበትም ማለት ግን ስተት ነው ማለት ነው እንዴ ሳይንስ ስንት ያልደረሰበት ነገር አለ ሐዲሱን እኮ ሳይንስ ዲስፕሩቭ አላረገውም እኮ አልደረሰበትም አንድ ነገር ደግሞ ተፈልጎ ጠፋ ማለት የለም ማለት አይደለም ግልጽ ነው እዚህ መስጂድ ግቢ ውስጥ እንትን አለ ወይ ብዬ ብጠይቃችሁ እኔ እንጃ ካላችሁ ያ ነገር የለም ማለት አይደለም የለም ለማለት ግዴታ በመስጂዱ ክልል ውስጥ ያለው ሁሉ በእኛ ቁጥጥር በእኛ እይታ ስር መሆን አለበት ከዛ በኋላ ነው ፈልገን ስናጣው የለም የምንለው እዚህ አጠገባችን ስለሌለ ግቢው ላይ የለም ማለት አይደለም ሳይንስ ገና በሂደት ላይ ያለ ነው እያደገ ያለ ነው ይሄንን ነገር አጥንቶ ካልደረሰበት የለም ማለት አይደለም in the future ሊያገኘው ይችላል ትላንት ፕሩቭ የተደረጉ ነገሮች ደግሞ በተቃራኒው ዛሬ ዲስፕሩቭ የሚደረጉ የሉም እንዴ ይሄ ማለት ደግሞ ሳይንስ ደረስኩበት ያለው ሁሉ ቀጥዒ ነው ማለትም አይደለም ስለ አተም ትላንትና ጆን ዳልተን በ1902 ላይ አተም is not divisible ብሎ የማይከፋፈል የመጨረሻው የኤሌመንት ንጥረ ነገር መሆኑን ተናግሮ ነበር ግን ከ95 ዓመት በላይ መቆየት አልቻለም ይሄ ናዝሪያ በ1997 ጄጄ ቶምሰን መጣና አተም ዲቪዚብል መሆን እንደሚችል አረጋገጠ ስለዚህ የሱ ምን ሆነ የዳልተን ዲስፕሩቭ ሆና ማለት ነው በሩ ክፍት ነው hatta ተደረሰበት እንኳን የተባለው ስለዚህ ሳይንስ የሚያወራው ንስብይ ነው አንጻራዊ እውነት እንጂ ቀጥዒ የሆነ ነገር የለም ጭራሽ ያላገኘው ሳይንቲስቶች ተመራምረው የህክምና ባለሙያዎች ያልደረሱበት ከሆነ ሐዲሱን መቃወም አይችሉም ሐዲሱን ለመቃወም የግድ ዲስፕሩቭ ሊያደርገው የሚችል ነገር ማቅረብ አለባቸው መርምረው አጠኑና አላገኙም ስለዚህ ገና ናቸው ወደፊት ያገኛሉ በሽታ መድኃኒት የሌላቸው በሽታ ተብሎ በሳይንስ የሚነገሩ የሉም እንዴ የሉም አሉ ግን ውሸት ነው ስተት ነው መድኃኒት ያልተገኘለ ሆኖ ይችላል ሪልስ የለውም ከተባለ ለምን ጥናት ያደርጋሉ ለምን ይለፋሉ ሰው የሌለ ነገር ለማግኘት ይለፋል እንዴ ሐዲሱ የሚለው ማ አንዘለ الله داء الا انزل له دواء አላህ አንድን በሽታ ወደዚህ ምድር አላወረደም በመትኩ መድኃኒቱን ያወረደለት ቢሆን እንጂ ይሄ ማለት ሁሉም በሽታዎች ምን አላቸው መድኃኒት አላቸው ዓሊመሁ መን ዓሊመሁ ያወቀው አውቆታል ወጀሂለሁ መን ጀሂለሁ የሳተው ስቶታል ወይ የቦታ ጉዳይ ነው የሆነ ቦታ ላይ ያልተገኘለት በሌላ ስፍራ ሊገኝ ይችላል እዚህ ኢትዮጵያ ውስጥ መድኃኒት የለም ተብሎ ታይላንድ ህንድ እየሄዱ ታከሞ ድኖም ይመጣሉ ወይ የጊዜ ጉዳይ ነው በሆነ ወቅት ያልተገኘ ነገር እያደገ ሲመጣ ሳይንስ የሆነ ወቅት ላይ ሊገኝ ይችላል ከናካቴው የለውም ብሎ ለመደምደም ግን መለኮታዊ ማስረጃ ነው የሚያስፈልገው
ምክንያቱም በሽታን ያወረደው አላህ ከሆነ መድኃኒቱንም የሚያውቀው እሱ ነውና ማለት ነው ስለዚህ ሐዲሱ ዙባብ ላይ ታችን ነው ዋናው እምነት ይጠይቃል እንጂ አይ በግራ ክንፉ ላይ ያለውን የቀኙ ሊያረክሰው አይችልም እንደውም ጎግል ላይ ሰርች ስታደርጉ አሁን መረጃው እንደተገኘ የቀኝ ክንፉ አርካሽ እንደሆነ እንደደረሱበት ነው እየተናገሩ ያሉት አላ ኩል ሐል እኛን የሚያሸማቅቅ አይደለም እሳቸው የተናገሩት ሁሉ እውነት ተስዲቁሁ فيما اخبر የተናገሩት ሁሉ ሁለተኛስ ወጣዓቱሁ መታዘዝ ነው فيما امر ባዘዙን ሁሉ ነብያችን አለይሂ ሰላቱ ወሰለም اذا امرتكم في شيء الى አንድ ነገር እንድትሰሩት ካዘዝኳችሁ فاتوا منه ما استطعتم የቻላችሁትን ያንን ነገር ስሩ ነው ያለው ስሩ ብለዋል መታዘዝ አለብን ያዘዙን በሌላ ሐዲሳቸው كل امتي يدخلون الجنه الا من ابى እንቢ ያለ ሰው ሲቀር የኔ ኡመት ሁሉ ጀነት ይገባል አላህ ከነሱ ያርጋል ሰሃቦች ግራ ገባቸውና ጀነትና ገባ ሲባል እንቢ ሚል ሰው የለም ሊተራሊ ነበርና የተረዱት ቂለ ወመን ያአባ ማን ነውና ጀነት ገባ ሲባል እንቢ የሚለው ሲሏቸው قال من اطاعني دخل الجنه እኔን የታዘዘኝ ጀነት ገባ እሳቸውን የመታዘዙ ውጤት ምንድነው በአኺራ ጀነት መግባት ነው በዱንያ ደግሞ የአላህን እዝነት ማግኘት ነው ወአጢዑ الرسول لعلكم ترحمون እንዲታዘንልን ከፈለግን መልእክተኛውን መታዘዝ አለብን ማለት ነው ومن عصاني ከተዛዜ የወጣ ያመፀ فقد ابى በርግጥም ጀነት ገባ ሲባል እንቢ ያለው እሱ ነው ከኛ የሚጠበቀው ወጣዓቱሁ فيما امر ባዘዙን ሁሉ ሶስተኛስ ወጅቲናው መራቅና መጠንቀቅ ነው ማነሃ عنه ከሱ የከለከሉንና ወዘጀረው ያስጠነቀቁንን ነገር ሁሉ መራቅ መቻል አለብን واذا نهيتكم عن شيء አንዳችን ነገር ከልክያችሁ ከሆነ فاجتنبوا منه ሙሉ በሙሉ ራቁ ይላል ትእዛዝ ላይ ሙሉ በሙሉ ስሩ የሚል የለም በቁርአንም በሐዲስ ክልከላ ላይ ግን ሙሉ በሙሉ ራቁ ነው የሚለው ምንድነው ልዩነቱ ሲባል ትእዛዝ የሰውን አቅም ያገናዘበን እማትችላቸው ካቅም በላይ የሆኑ ነገሮች ሊኖሩ ስለሚችሉ ስትታዘዝ በቻልከው ያክል ነው ፈተቁላህ ማስተጣዕቱም ስትከለከል ግን የቻልከውን ያህል ሚል የለም ሙሉ በሙሉ ነው ምክንያቱም ለምንድነው ገንዘብንም ዕውቀትንም ጊዜንም ጉልበትንም አይጠይቅም ክልከላ አንድ ነገር ብቻ ነው የሚጠይቀው ተርክ መተው በቃ አለቀ አትስራ ከተባልክ መተው ይሄ የሙስሊሞች አቂዳ ከክርስቲያኖች አንዱ ለየት የሚያደርገን ነው እዚህ ጋር ሰው ኃጢያት አለ መስራትን አይችልም ነው እነሱ የሚሉት ጠቢዓው ተፈጥሮ ራሱ ለዛ ነገር እንዲወድቅ የተዘጋጀ ሆኗል ነው የሚሉት ካልቻለ አትስራ የሚለው የአላህ ትእዛዝ ምን ሊያደርግ ያስገድዳል አላህ አንድ ነገር ከልክሎን እኛ መከልከል የማንችለው ምንም ነገር የለም ከመነሻው ተግባብተናል ነገር ግን ሁላችንም ኃጢያት ላይ የወደቅነው ለምንድነው ከተባለ የራሳችን ድክመት እጅ መስጠታችን እንጂ ተፈጥሯዊ ማንነታችን ያንን ነገር ለመተው ላለመስራት የሚያንሰው ነገር ኑሮ አይደለም በአላህ በኩል ሁጃ ተሟልቷል ሙሉ መሳሪያ ተሰጥቶናል ያዘዘንንም ለመተግበር የከለከለንንም ሙሉ በሙሉ ለመራቅ የሚያስችል ዛሬ ግን እኛ ከታዘዝነው ብዙውን ችላ ምንለው ከተከለከልነው ብዙውን የምንዳፈረው በራሳችን ፍቃድ ለነፍስያችን ለሸይጣንና ለዚህ ዓለም ብልጭልጭ ነገሮች ለመገዛት ስለፈቀድን እንጂ እንቢ አንሰራም ብንል ያንን ለማድረግ የሚያስችል ኃይል ስለሌለን አይደለም እነዚህ አራቱ ናቸው አራተኛውና የመጨረሻው ወአላ ይዑበድ አላህ ላይ መለክ ነው ኢላ ቢማ ሸረዐሁ አላሁ ዐዘ ወጀል አላህ ራሱ በደነገገው ዐዝ አይ ዐዚዝ አሸናፊ የሆነውና ወጀል ጀሊል የሆነው የከበረው ጌታችን በደነገገው እንጂ እንዲሁም ወረሱሉሁ ሰለላሁ ዐለይሂ ወሰለም እሳቸው ባስተማሩን ምን ማለት ነው ዒባዳን ስንፈጽም በራሳችን መንገድ ብቻ ፋብሪኬት አድርገን አላህና መልእክተኛው ካዘዙንና ካሳዩን ውጪ አላህን መገዛት የለም ያ ከሆነ ስራችን ቢድዓ ይሆናል ወመን يبتغي غير الاسلام دينا فلن يقبل منه الى ከእስልምና ሃይማኖት ውጪ ሌላን ሃይማኖት የሚፈልግ ሰው فلن يقبل منه ከሱ ስራው ተቀባይነት የለውም ነው የሚለው አንድ መልካም ስራ አላህ ዘንድ ተቀባይነት እንዲኖረው
ስራውን የሚሰራው ግለሰብ በእስልምና ሃይማኖት በኩል ነው ማለፍ ያለበት ከኢስላም ውጪ ሆኖ ኤንጂኦ ቢከፍት ቢያበላ ቢያጠጣ ቢያለብስ ያ ስራው መልካም ቢሆንም በኢስላም በኩል ያለፈ ባለመሆኑ ስራው በአኺራ ተቀባይነት የለውም ክስረት ብቻ ነው የሚያተርፈው ልክ እንደዚሁ ኢትባዕ የረሱል አለይሂ ሰላቱ ወሰላምንም ሱና መከተል ግድ ነው من عمل عملا ليس عليه امرنا فهو رد የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ተመላሽ ነው ስላሉ ማለት ነው ይሄ እንግዲህ አራቱ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም ማዕናው ነው ثم ከዘመሉ ሸይኹ ይበየኑ ይብራራል ለጣሊቢ ዕውቀት ፈላጊ ለሆነው ተማሪ ሰው በቂየተ አርካን الاسلام ያው የተቀሩት የእስልምና ማዕዘናቶች الخمسه አምስቱ وهي النሱ الصلاه የሰላት ምንነት والزكاه የዘካ ምንነት وصوم رمضان የረመዳን ወር ጾም وحج البيت የአላህን ቤት አስቦ መሄድ الحرام የተከበረ የሆነውን ቤት لمن استطاع اليه سبيلا መንገድን ለቻለ ሰው ይላል ያው ወደፊት ስለ ሰላት ዝርዝሩ ስለሚመጣ እዛ ላይ እናየዋለን ወደ ሁለተኛው ደርስ እንሂድ እንግዲህ ሳምንትና ዛሬ የመጀመሪያው ደርስ ይሄን ይመስል ነበር الدرس الثاني ሁለተኛ ደርስ አርካኑል ኢማን አርካኑል ኢስላም ነበር እስካሁን ያየነው አሁን ደግሞ የምናየው አርካኑል ኢማን የኢማን ወይም የእምነት ማዕዘናቶች ኢማን ማለት ምንድነው ቀጥታ ፍቺው እምነት ማለት ነው ወይም እንደ ቋንቋ ከፊል ዑለማዎች እንደሚገልጹት ተስዲቅ የአንድ ነገር እውነተኝነት ማረጋገጥ ከልብ እውነት ማለት ነው ወይም አልኢቅራር ይባላል ዕውቅና መስጠትና በልብ ማጽደቅ ኢማን ተብሎ ይጠራል ሸሪዓዊ ፍቺው ደግሞ ኢማን ማለት ما وقر في القلب وصدقه العمل ልብ ላይ ተረጋግቶ የተቀመጠ ተግባራችን ስራችን ደግሞ እውነት ያደረገው ማለት ነው ይሄ ማለት አልኢዕቲቃዱ ቢልጂናን والنطق باللسان والعمل بالاركان በልብ ማመን በምላስ መመስከር በሰውነታችን ተግብሮ ሰርቶ መገኘት ኢማን ይባላል ኢማን የሚባለው ልብ ላይ ብቻ ዝም ብሎ የሚቀመጥ አይደለም ምላስ ሊመሰክርለት ግድ ነው እንደገና ሰውነታችን በታዛዥነት መግለጽ መቻል አለበት አሁን እዚህ ጋር የተፈለገው ግን አርካን ዋና ማዕዘኑ ነው ስንት ናቸው ከተባለ የኢማን አርካኖች وهي ستة ስንት ናቸው ስድስት ናቸው አንቱ ኡሚነ ቢላሂ በአላህ ልታመን ነው ወመላኢከቲሂ በመላእክቱ ታምናለህ ወኩቱቢሂ ባወረዳቸው መጽሐፍቶቹ ታምናለህ ወሩሱሊሂ ወደ ሰው ልጆች በላካቸው መልእክተኞቹ ታምናለህ ወቢልየውሚል አኺሪ በመጨረሻ ቀንም ታምናለህ ስድስተኛ ወቱእሚነ ቢልቀደሪ በአላህ ውሳኔም ታምናለህ የቱን ወስኖ ኸይሪሂ ወሸሪሂ በዚህ ዓለም ላይ የሚከሰት ክስተት መልካሙም ይሁን መጥፎ መጀመሪያ ውሳኔው ከአላህ የተላለፈ መሆኑን ታምናለህ እዚህ ጋር እንዳንሳሳት ኸይሪሂ ወሸሪሂ የሚለው ቀደሩን አይደለም በአላህ ቀደር ውስጥ ሸር የሚባል ነገር ከመነሻው የለም ኸይሪሂ ወሸሪሂ ያለው ክስተቱን በዚህ ዓለም ላይ የሚከሰት ማንኛውም ክስተት ከሁለት ነገር አይዘልም ወይ ኸይር ነው ካልሆነ ደግሞ ሸር ነው ጥሩና መጥፎ ነው በህይወታችን የሚገጥመን አንተ ወቱእሚነ ቢልቀደሪ በአላህ ውሳኔ ልታምን ነው ማለት በዚህ ዓለማችን ላይ የተከናወነው ማንኛውም ክንዋኔና ክስተት ጥሩም ይሁን መጥፎ ኸይርም ይሁን ሸር መጀመሪያ ግን አስቀድሞ በአዘል የተቀደረ መሆኑን እመን ነው ሸርና ኸይርነቱ እዚህ ከመከሰቱ አንፃር ነው ለሁለት የተከፈለው እዛ ከመወሰኑ አንፃር ግን ሸሩ ራሱ ምንድነው ኸይር ነው እንጂ ሸር አይደለም ተግባብተና በጌታችን ውሳኔ ውስጥ ሸር የሚባል ነገር ስለሌለ እዚህ ሲከሰት ነው ኸይርና ሸር ተብሎ ለሁለት የሚከፈለው በምሳሌ እንዲገባን ተባለ ወንድም የኢስላምን ባንዲራ ከፍ አድርጎ ለማውለብለብ ለኢስላም ክብር ብሎ በጦር ሜዳ ከጠላት ጋር ተዋጋ ሸሂድ ሆኖ ሞተ ክስተቱ አንድ ነው እሱም የሱ መሞት ነው ለሱ ለሞተው ኸይር ነው ሸር ነው በአላህ መንገድ ከመሞት የበለጠ ኸይር አለ አላህ ይወፍቀን ኸይር ነው የመሞቱን ዜና ለሰሙት ቤተሰቦችስ ምንድነው ይሄ ሸር ነው መጥፎ ዜና ነው ስለዚህ ያ ይደረሰበት ሸር ሐዘንም ይሁን ወይስ ያገኘው ኸይር እጣፈንታ ሁለቱም ከአላህ ዘንድ የተወሰነ ነው እመን ሲባል አንድ ከዚህ አንፃር ነው ንስቢ አንፃራዊ በአንድ ጎኑ ጥሩ በሌላ ጎኑ መጥፎ ምንለው ሁለተኛ
መጥፎ የምንላቸው በሽታንም እንውሰደው ታመምክ በሽታ ላይ ወደቅ ወይ ደህየ ይሄ ላንተ ምንድነው ኸይር ነው ሸር ነው ከአንድ ጎን ሸር ነው ከሌላ ጎን አንፃር ግን ኸይር ነው አላህ ይሄንን ባንተ ህይወት ውስጥ መወሰኑ ከዚህ ጀርባ ብዙ ኸይር አስቦልህ ነው ወይ ወንጀልህን ሊምረው ነው ወይ የሆነ ትምህርት ሊሰጥህ ነው እንጂ ንጹህ ሸር ብቻ ሆኖ አልመጣም ነው ንስብይ ነው ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ ክስተቶች ለሁለት ይከፈላሉ ጥሩና መጥፎ ምንላቸው ሁለቱም ከአላህ ዘንድ የተወሰኑ ናቸው በራሱ በአላህ ውሳኔ ግን ሸር የሚባል የለም لبيك وسعديك والخير كله في يديك والشر ليس إليك يا لو أباتاتشن آدم عليه السلام ملكام ሁሉ በእጁ የሆነ ጌታ ሸር እሱ ዘንድ የሌለ ነገር ግን በእኛ ዓለም ውስጥ ምን አደረገው ፈጠረው ሸርን አላህ ለምንድነው የፈጠረው ለህክመቲን ያዕለሙሁ ሱብሃነሁ ራሱ ለሚያውቀው ጥበብ ነው በራሱ ግን ሸር አይደለም ማህድ የሆነ ንጹህ አይደለም ከጀርባው ብዙ ኸይር ስላለው ነው በስድስቱ የኢማን አርካኖች ማመን ስድስቱን መቀበል ነው የሚሆነው ግልጽ ነው ያልገባችሁ አለ እዚህ ላይ የምታነሱት ጥያቄ ካልሆነ ወደ ሶስተኛው ደርስ እንሄዳለን የና አቡ ጀህልም ይሁን የማንም ሰው ሞት ከአላህ ዘንድ የተቀደረ ነው ሞት አምላካችን አላህ መወሰኑ በራሱ ኸይር ለምን ከተባለ ሞት ከጌታ አላህ ጋር ሊያገናኘን የሚችል ብቸኛ ድልድይ ነው ሞት ከዱንያ ከስቃይ ዓለም ወደ ዘላለማዊ ህይወት ወደ አኺራም ያሸጋግረን ነው ስለዚህ ሞት በራሱ ትልቅ ኸይር ነው ሞት ባይኖር ኖሮ አላህን አንገናኝም ነበር ሞት ባይኖር ኖሮ ወደ አኺራ አንሄድም ነበር ለአቡ ጀህልም ሆነ ለመሰል ከሃዲዎች ሸር የሆነው መሞታቸው ሳይሆን ከመሞታቸው በፊት በነበረው በህይወት ዘመናቸው አላህን አለመገዛታቸው የሱን ትእዛዝ አለመፈጸማቸው በክፉ መንገድ ላይ መሄዳቸው ያ በክፉ መንገድ ላይ መሄዳቸው ደግሞ ያለ ምርጫቸው የተቀደረባቸው ሳይሆን እነሱ ራሳቸው ፈቅደው ወደው የመረጡት ነው ስለዚህ አላህን ምንከስበት ወይም እሱ ዘንድ ያለው ውሳኔ ሁሉ ኸይር ከሆነ እነሱ ላይ ይሄን መወሰኑ ታዲያ ምን ኸይር አለው ብለን ጥያቄ የምናቀርብበት አይደለም ምክንያቱም ይሄንን ነገር በራሳቸው ምርጫ በራሳቸው ፍላጎት ያመጡት ነው ሞቱ ላይ ግን ምርጫ የላቸውም የራሳቸው ፍቃድ አይደለም የጌታ አላህ ውሳኔ ነው አላህ ደግሞ ያን ሞት በካደ ሰው ላይ ብቻ ሳይሆን ባመነም ሰው ጭምር ላይ ነው የወሰነው ሞትን መወሰኑ በራሱ ኸይር እንጂ ሸር የለውም ሸሩ ምንድነው ከሞት በፊት በተሰጠን እድል ባግባቡ አለመጠቀም ነው ያ ደግሞ የሰውን ነፃ ምርጫ ቤዝ ያደረገ ስለሆነ ሰው ራሱን ሊወቅስ ይገባል እንጂ ጌታዬ የወሰነብኝ ከሆነ መሰራው ክፉ ስራው የሱ ስራ ኸይር ውሳኔው ኸይር ከሆነ እኔ ክፉ እንድሰራ መወሰኑ ምን ኸይር አለው እንዳይል በመትሰራው ስራ ላይ እሱ አስገድዶሃል ሚል ነገር የለም አንተ ራስህ ፈቅደህ የምትሰራውን መርጠህ የምታደርገውን ወሰነው እንጂ ለመስራት ያልፈለከውን እንድትሰራ አልወሰነም ለዚህ ማረጋገጫው ምንድነው ሱረቱል ቀመር ላይ በግልጽ ቋንቋ አላህ ምን ይላል ወኩሉ ሸይኢን ፈዓሉሁ ፊዙቡር ይላል የሰሩት ስራ ሁሉ በመጽሐፎች ውስጥ ቀድሞ የተመዘገበ ነው አለ የሱ ስራው በመጽሐፉ ላይ መዘገቡን ሲገልጽ ያንተን ስራ ግን ወኩሉ ሸይኢን ፈዓሉሁ በማለት ፊዕሉን ያስጠጋው ወደ ማን ነው ወደ ራስህ አንተ ራስህ ዛሬ የምትሰራው ነው ድሮ የተጻፈው እንጂ አንተ መስራት ያልፈለከው ነገር እንድትሰራ ተወስኗል የሚባል ነገር የለም ካለ ደግሞ እንደዚህ አይነቱ ውሳኔ አንተን መጀመሪያውንም አላህ ዘንድ አያስጠይቅም ለምሳሌ የጾታ ወንድ መሆን ለምንድነው ጾታ ወንድ የሆነው ብትባል ሆቢዬ ነው ብለህ አትመልስም ወይም ወንድ ለመሆን ምን አነሳሳ አትባልም ይሄ ያንተ ስራ አይደለም የእናት ያባተ ስራ አይደለም የጌታ ውሳኔ ነው ነገ የውሙል ቂያማም አያስመሰግንህ አያስወቅስህም ጾታ ያንተ ድርሻ የለበትም አላህ ፊት የሚያስጠይቀን ወይ የሚያስመሰግነን የሆነ ስራ ከሆነ ግን የኛ ምርጫ አለበት ማለት ነው በጥቅሉ የሰው ልጅ በሶስት ነገር ላይ ነው ምርጫ ያለው በታዘዘው በተከለከለውና በተፈቀደለት ዋጂባት በሆኑ ነገሮች ላይ ነፃ ፍቃድ አለው ከሰራ አጅር ያገኛል ካልሰራ በኃላፊነት ይጠየቃል ሙሐረማት በሆኑ ነገሮች ላይ ነፃ ፍቃድ አለው ከተጠነቀቀ ማእጁር ነው እንቢ ብሎ ከተዳፈረ መስኡል ነው ሙባህ በሆነ በተፈቀደለት ነገር ላይ ነፃ ፍቃድ አለው በአግባቡ ያለ ኢስራፍ ከተጠቀመ ይመነዳል ኢስራፍ ካረገ ከአግባቡ በላይ ካባከነ ይጠየቃል ከነዚህ ከሶስቱ ውጪ ግን አይመለከተውም መወለዱ ማደጉ መሞቱ የመልኩ መቅላትና መጥቆር የጾታ ወንድ ወይም ሴት መሆን የቁመት መርዘምና ማጠር መወፈር መቅጠን የመሳሰሉት ከሰው ምርጫ ውጪ በሆኑ ነገሮች ላይ አስለን አይጠየቅምና ማለት ነው ግልጽ ነው በአላህ ውሳኔ ነው የሞተው ከአላህ ውሳኔ የወጣ ምንም ነገር የለም ጥያቄው ታዲያ ጥያቄን ይወልድና
በአላህ ውሳኔ ከሞተ ለምን ነገ የውሙል ቂያማ በወንጀል ይከሰሳል አላህ ወስኖበት አይደለም ወይ ሲሉ ሰበቡ እርሱ ስለነበረ ነው ያ ሰበብ ምንድነው ራሱን ለማጥፋት ጥረት ማድረጉ ነው የጌታችን ውሳኔ ደግሞ ከዚህ ምክንያት ጋር እንዲገናኝ ሆኖ እሱ በመከረው ሰበብ እንዲሞት ከወሰነበት መሞቱ ሳይሆን ሰበብ መሆኑ ነው የሚያስጠይቀው አላህ ለእያንዳንዱ ነገር ሰበብን አድርጓል በዛ ሰበብ ምክንያት ኸይር ከሆነ ትመነዳለህ ሸር ከሆነ ትጠየቃለህ ማለት ነው ራስህን አታጥፋ ጤናህን ጠብቅ ብሎ ያዘዘህን ጌታ ትእዛዙን ጥሰህ ህይወት መሮኛል ራሴን ላጥፋ ብለ ሰበብ በመሆነ ያ ነው የሚያስጠይቅህ እንጂ ሙሉ በሙሉ 100% ለሞቱማ እኔ ነኝ ባለ ድርሻው ማለት አትችልም ስንቶች ራሳቸው ማጥፋት ፈልገው ያልተሳካላቸው የሉም እንዴ አሉ ለምን ሰበቡን ካደረሱ ለምን አልተሳካም አላህ መሞታቸውን በዛ ሰዓት አልፈቀደማ وما كان لنفس ان تموت الا باذن الله ያለኔ ፍርድ ያለኔ ውሳኔ ማንኛይቷም ነፍስ ልትሞት አይገባትም መቼ መሞት አለባት የሚለው ኪታበን ሙአጀላ ቀድሞ የተወሰነና የተጻፈ ነው ሰውየው ታዲያ ለምን ይጠየቃል ሲባል ለምን ሞትክ እኮ አይደለም ጥያቄው መጀመሪያም የተፈጠረው ሊሞት ነው አሟሟቱ ላይ ግን የሱ ሰበብ ምንድነው በተከለከለው መንገድ እንዲሆን ሆኗል ወላ ትልቁ ቢአይዲኩም ኢለ ተህሉካ ያአላህ ቻቹ ሰበብ ራሳችሁን ለጥፋት አትዳርጉ ብሏል እድሜህን ያሳጠራሉ ተብለው በህክምናው ዓለም ወይ በባህሉ የሚታመንባቸው አደንዛዥ እጽ حرام ነገሮችን ሌሎችን እየተጠቀምክ በሽታ ላይ ወድቀህ ብትሞት ለምን ሞትክ ሳይሆን ለዚህ ሞት ሰበብ የሆንከው አንተ ነህ በዛ ሰበብ ትጠየቃለህ ነው አጠቃላይ ሐሳቡ ራሱን ያጠፋም ሰው ተገዶ ሄዶ ራሱን አላጠፋም ማለት ለምሳሌ ሁለት ሰዎች ባህር ዳር ላይ ቆመው በባህሩ ላይ በሚሆነው ትርኢት ተፈኩር ያያረጉ ጓደኛሞች አንደኛው ምን አለ ኑሮ መረረኝ ብሎ ራሱን አሳልፎ ባህሩ ውስጥ ከተተ ታፍኖ ሞተ ይሄን ክስተት ያየው ጓደኛው ደነገጠና ወይኔ ወንድሜ ሲል ተንሸራቶ ወደቀ እሱም ገብቶ ሞተ ሁለቱም ሞተዋል አልሞቱም ነገር ግን አላህ ዘንድ የሚጠየቀው የመጀመሪያው በራሱ ነፃ ምርጫ በራሱ ፍቃድ ለመጥፋት ሰበብ ሆኗል ሁለተኛውስ ተንሸራቶ የገባውስ መንሸራተቱ ከሱ ቁጥጥር ውጪ የሆነ እንጂ ፈቅዶ ያደረገው አይደለም ነገር ግን መሞቱ አልቀረም ተጽፏልና ይሄ ግን አያስጠይቀውም ነው አንተ የምትጠየቀው ባንተ ቁጥጥር ስር ሆኖ ባደረከው ነገር ነው ታንቆ መሞት ከቁጥጥራችን ውጪ ነው እንዴ አይደለም ስለዚህ ይጠየቃል አይቀርለትም ነው ቀደምት ነቢያቶችም ሆኖ ተከታዮቻቸው ሙስሊሞች ናቸው እንድንል ዛሬ በእስልምና ውስጥ ያሉ ህግጋቶች ሁሉ ድሮ በነበሩበት መኖር አለበት የሚለው ከመነሻው ኤክስ ነው ለምን የህጉ ባለቤት የሆነው አላህ ራሱ ነቢያትና ረሱሎችን በየዘመናቱ በየስፍራው ሲልክ لكلٍ جعلنا منكم شرعة ومنهاجا ህግና ስርዓትን በተለያየ መልኩ ደንግጓል ሙስሊሞች ናቸው ለማለት የዛሬው ሸሪዓ ድሮ መኖሩ መስፈርት አይደለም ዋናው ነገር የዛሬውም የድሮም የነቢያት ሸሪዓ ምንጩ ከጌታ አላህ ዘንድ የመጣ መሆኑና እነዛ ነቢያቶች ይሄን ጌታ የሚያመልኩ የሚታዘዙ መሆናቸው ነው መመሳሰል አለበት ያለው ማን ነው ምክንያቱም ተውራትና ኢንጂል እንኳን ራሱ ማይስማሙ ብዙ ሸሪዓ አላቸው ወሊኡሂል ለኩም بعض الذي حرم عليكم እንዳለው ከፊል የተውራት ህግን ኢሳ ምን አድርጎታል ሽሮታል ያ ማለት ተውራትና ኢንጂል የማይስማሙ ናቸው ማለት አይደለም ከላይ በመጣው ወህይ መሰረት ነው ግን ምንድነው ታዲያ ከጥንት ጀምሮ አብሮ ነበር የምንለው መሰረታዊ የእምነት ክፍል ለምሳሌ አሁን ስድስቱን አርካኑል ኢማን እናንሳው በአላህ ማመን የድሮቹ ነቢያቶች አትመኑ ይሉ ነበር እንዴ ሁሉም ሲያስተምር የነበረው ስለ አንድ ጌታ ነው ስለ አንድ አላህ ነው በመላእክት ማመን የድሮ ነቢያቶች መላእክት የሚባል የለም ይሉ ነበር መኖራቸውን ያስተምራሉ በረሱሎች ማመን እኔን ብቻ አመኑ ከኔ በፊት ወይ ከኔ በኋላ በሚመጡት አትመኑ ብሎ ያስተማረ ነብይ የለም የረሱሎችን ረሱልነት አምኖ መቀበል የሁሉም ትምህርት ነው አራተኛ በወረዱ ኩቱቦችን ማመን አምስተኛ ከሞት በኋላ ባዕስ መኖሩን ማመን የነቢያት ሁሉ ዳዕዋ ነው ወማ ኑርሲሉል ሙርሰሊና ኢላ ሙበሽሪና ወሙንዚሪን እንዳለ ሁሉም ይላኩት ይሄን ነው የሚያስተምሩት ስድስተኛ በአላህ ቀደር በሱ ውሳኔ በሱ ዕቀት ማመን ልዩነት የለም ወደ አርካኑል ኢስላምም እንምጣ ሰላት ላይ እንምጣ የድሮቹም እኮ ይሰግዳሉ አይሰግዱም እንዴ ኢሳ ወአውሳኒ ቢስሶላቲ ወዘካቲ ብሎ እስማኤል አለይሂ ሰላም ወካነ ያእሙሩ አህለሁ ቢስሶላህ ኢብራሂም አለይሂ ሰላም ረቢ ጀዐልኒ ሙቂመ ሶላህ ያለ አንድ ባንድ መጥቀስ ይቻላል ምኑ ላይ ነው ልዩነቱ ቅርጽ ላይ ወዴት ዞረው ይሰግዳሉ የግድኛ ወደ ካዕባ ዞረን ስለሰገደን እነሱም ወደ ካዕባ ይዞሩ ካልዞሩስ ሙስሊም አልነበሩም ሊባል ነው መጀመሪያ ራሱ አርጊውመንቱ ያመጡት ዊክ ነው አያስከደም ነው የሸሪዓ ልዩነት መኖሩ እምነታቸውን አይቀይረውም
አላህ ዲኑን የተሟላ አደረገው ከሳቸው በኋላ ነብይም ወህይም አይመጣም ማለት ነገር ግን ሊጠብቀው ቃል ገባ የቀደምት ነቢያት ወህይ በሚወርድላቸው ጊዜ ቢመስቱህፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ ተቆጣጣሪዎችና መስካሪዎች በሆናችሁት የአላህን መጽሐፍ እንድትጠብቁ በተደረጉት ፍረዱ አላቸው ለምን ጠብቁ ነው ያላቸው ሊጠብቀው ኃላፊነቱን አልወሰደም ነብይ በሞተ ቁጥር ሌላ ነብይ ያነሳላቸዋል የቀደመው መጽሐፍ ቢበረዝም ከኋላ የመጣው መጥቶ ያድሰዋል ከሳቸው በኋላ ግን ነብይ ስለሌለ የሚወርድ መጽሐፍ ስለሌለ ቁርአኑን እስከ ቂያም ቀን ድረስ ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን ብሎ ሊጠብቀው ቃል ገባ ለምን አዲስ ነብይ ያላከም والله اعلم እንግዲህ እሱ ነው የሚያውቀው ከኛ የሚጠበቀው አላህ በላከው ማመን ነው ቅድሚያ ወለኩል ቀውሚን ሐዲሲን የግድ ረሱል ወይ ነብይ ማለት አይደለም የዛ የቀደመው ነብይና ረሱል ተከታዩ ህዝቦች እዛ ማህበረሰብ ውስጥ ካሉና የዛን ነብይና ረሱል መልእክት ማደስ የሚችሉ ከሆነ ለዛ ህዝብ መሪ ያለው ማለት ነው ወለኩል ቀውሚን ሐዲሲን ለምን ወሚን ቀውሚ ሙሳ ኡመቱን يهدون بالحق በማለት ዑለማዎች መኖራቸውን ይገልጻል ስለዚህ አላህ ወኢን ሚን ኡመቲን ኢላ خلا فيها نذير አንዲትም ኡመት የለችም አስጠንቃቂ ያለፈባት ቢሆን እንጂ ሲል የግድ ነብይ በዘመኑ በህይወት አለ ማለትን አያሳይም ለምሳሌ የኛን ዘመን እንውሰድ ረሱል ሰለላሁ ዐለይሂ ወሰለም የሉም በመሐከላችን ከ1400 ዓመት በፊት ነው የሞቱት አስጠንቃቂነቱ ግን ነዚርነቱ ግን ዛሬም ድረስ አለ ቁርአኑ አለ ሐዲሱ አለ በየክፍለ ዘመናቱ ዑለማዎች እየተነሱ ዲኑን የሚያድሱ አሉ አስጠንቃቂ አልመጣልንም ማለት አንችልም ማለት ነው በዚህ መልኩ አላህ ለሁሉም ህዝብ ምን አድርጓል አስጠንቃቂ ልኳል ነው አንደኛ መልእክቱ ያልደረሰው ካለስ ከነብይም ሆነ ከረሱል ወይ የዛ ነብይና ረሱል ተከታይ ሆኖ አስጠንቃቂ ያልደረሰው ካለ ሁክሙ ምንድነው የሚለው ሱረቱል ኢስራ 17ኛ ሱራ አንቀጽ 15 ላይ ጌታችን ተናግሯል من اهتدى فانما يهتدي لنفسه የተመራ ሰው የምሪቱ ጥቅሙ ለራሱ ነው ለሌላ አይደለም ومن ضل فانما يضل عليها የጠመመ ሰውም ከጠመመ የጥመቱ ጉዳት በራሱ ላይ ነው ولا تزر وازرة وزر اخرى ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም የራሷን እንጂ وما كنا معذبين حتى نبعث رسولا መልእክተኛን እስከምንልክ ድረስ ሰዎች ባልደረሳቸው ጥፋት የምቀጣ አይደለሁም ማለት ከነብይም ሆነ ከመልእክተኛ ወይ የሱ ተከታዮች ይዘውት የመጡለት መልእክት የሌለው ጥግ ላይ ኖሮ ምንም መልእክት ያልደረሰው ሰው ባልደረሰው ነገር አይቀጣም ባይሆን እጣፈንታው ምን ይሆናል ወደ ጌታ አላህ ይመለሳል ይሄ መልእክት ላልደረሳቸው ብቻ አይደለም አራት ወይም አምስት አይነት ግሩፕ ናቸው አንደኛው እነዚህ መልእክት ያልደረሳቸው ናቸው ሁለተኛዎቹ ደግሞ ምን ይባላሉ አህሉል ፈትራ በሁለት ነብይ መሐከል ጋፕ ላይ የነበሩ ትውልዶች የቀደመው ነብይም ትክክለኛ መልእክት ያልደረሳቸው ከኋላም ይመጣው ነብይ ላይ ሳይደርሱ በመሃል የሞቱ ካሉ እነዚህም ወደ አላህ ይመለሳል ሁክማቸው ሶስተኞቹ ደግሞ الذين ماتوا قبل البلوغ سن البلوغ ያ ካለ መጠን እድሜ ከመድረሳቸው በፊት የሞቱ ህፃናት እጣ ፈንታ ምንድነው የሚለው የሙስሊሙ በዑለማዎች መሐከል ምንም ኺላፍ የለውም የጀነት ለመሆናቸው የሙስሊም ቤተሰብ ልጅ ሆነው ለአካለ መጠን ሳይደርሱ የሞቱ የሙሽሪክ ልጅ ከሆኑስ قبل البلوغ ከሞቱ ምን ይሆኑ ሲባል ዑለማዎች ዘንድ አራት ቦታ ነው የተከፈሉት ከፊሎቹ እነሱም የጀነት ናቸው ለምን ሲባሉ ጊዜ አንድ ፊጥራ ላይ ነው የሞቱት ማንንም ሰው ተፈጥሮ እስልምና ነው አይቀየርምና ሁለተኛው ማስረጃችን ደግሞ ይላሉ ከፊጥራም አልፎ ምንም አይነት የሰሩት ወንጀል ጥፋት ስለሌለ የጀነት መሆን አለባቸው ከዛም የኢብራሂምን ሐዲስ ያመጣሉ በሱ ዙሪያ ያሉ አጥፋሎች ሁለተኛዎቹ ግሩፖች ደግሞ የእሳት ናቸው አሉ በተቃራኒው ለምን ሲባሉ በተብዕያ ሁክም ማለት ነው ተብዕያ ሲባል ተብዕየቱ ዳርና ተብዕየቱ አህል ይባላል አንድን ሰው ጠየቃችሁት የማን ልጅ ነው ስትሉት ወይም አባቱ ማን ነው ስትሉት ክርስቲያን አለቀ በቃ አባቱ ካፊር ነው የካፊር ልጅ ካፊር ነው ሙስሊም መሆኑን የሚያረጋግጥ ማስረጃ እስኪመጣ ድረስ በቤተሰብ ተብዕያ ማለት ነው ወይ ደግሞ በሀገር ከሆነስ ከየት አካባቢ ነው የመጣው ስትለው ሳዑዲያዊ ነኝ ካለ ሙስሊም ሁክም ነው የሚኖረው ይሄ ተብዕየቱ ዳር በሚባለው መክፈሩን የሚያሳይ ማስረጃ እስኪገኝ ድረስ ማለት ነው ግልጽ ነው በስሙ ሲጠራስና ውድድር ላይ ሙሐመድ ሳላህ ከተባለ ያኳስ ተጫዋች ሸሃዳ መንቀሉን ሳናይ ነው ሙስሊም ነው ብለን የምንጠራው ስሙ የሙስሊም ነውና ማለት ነው በዚህ ሁክም ሄዱና የካፊር ልጅ ካፊር እንጂ ሌላ ስላልሆነ የሙሽሪክ ልጅም ሙሽሪክ ነው ይላሉ ላ የሊዱ ኢላ ፋጅራን
ቀጥሎ ምን ይላል አው ከፋራ ኑህ አለይሂ ሰላም የተናገረው ስለዚህ ያ ሁክም ነው እሳት ይገባሉ አሉ ሶስተኛዎቹ ደግሞ ሲጠየቁ ተወቁፍ ድምጸ ተአቅቦ አሉ ጀነትም ጀሃነምም አንልም አላህ ይወቃል ሰላም ይሻላል አራተኛዎቹ ሲባሉ ያው እነዚህ ድምጸ ተአቅቦ የሄዱት ማስረጃ ረሱላህ ሰለላሁ ዐለይሂ ወሰለም ሱኢላ አን አውላዲል ሙሽሪኪን فقال الله اعلم بما كانوا عاملين ቢያድጉም ሊሰሩ እንደሚችሉ አላህ ያውቃል አራተኛዎቹስ ኢምቲሃን ነገ የውል ቂያማ ፈተና ይቀርብላቸዋል በፈተናው መሰረት ካለፉ ጀነት ይገባሉ ነው ያሉት ራጂሁ ኢማሙ ነወዊ ረሂመሁላህ እነሱ የጀነት ናቸው የሚለው ነው አሁን በጥቅሉ ምነግራችሁ ያው ዝርዝሩም እናወራበት አይደለም ለብቻው ኢስቲቅላልን ያስፈልጋል ከተባለ በሰፊው ማስተማር ይቻላል እና ኢማሙ ነወዊ የሙሽሪክ ልጆችም ቢሆኑ የጀነት ናቸው ቀብለል ብሎ ከሞቱ የሚለው አመዛኝ ነው ይላሉ እሳቸው ያ እጣ ፈንታ ይሆናቸዋል ነው እንግዲህ እንደ ጥያቄ وصلى الله وسلم على نبينا محمد وعلى آله وصحبه ሰብስክራይብ በማድረግ ቤተሰብ ይሁኑ